ፐርሲ ይሁዳው ቢሉኝም ከዩናይትድ ጋር የሊጉን ዋንጫ እኔ ዋና ተዋናይ ሆኜ አሸንፊያለሁ። እኔም ከለቀኩ በኋላ አርሰናል ግን እስካሁን ዋንጫ አልበላም። And it comes with a splash of style. Casillas has to hurry. Dispossessed. Van Persie. It's a fourth. Unbelievable. አርሰናል በጊዜው ኦነሪ ቪየራ፣ ቤርካምፕ ፔሬዝ የመሳሰሉ ድንቆች ላይ የቆመ ክለብ እንጂ ከነርሱ በኋላ የመጡ ኮከቦችን የመድፉ ሌጀንዶችን ብቁ ተተኪ ለማድረግ የሚሰራ ክለብ አልነበረም። ለዚህ ነው ከኢንቪዚብልስ በኋላ ብቅ ብለው ፈጥነው እያንጸባረቁ በተከታታይ የለቀቁ ወጣት ኮከቦች በመድፉ ቤት የነበሩት ፋብሪጋዝ ሌብ፣ ፍላሚኒያ ዲቫየር፣ አሌክስ ሶንግ የመሳሰሉ ድንቅ ታለንቶችን ማስታወስ በቂ ይመስለኛል። እንደ ካምቤል ላውረን፣ ፔሬዝ ቪየራ፣ ቤርካምፕ ኦነሪ፣ አሽሊ ኮል የመሳሰሉ ሲኒየሮችን ተከትለው በክለቡ የተለያዩ አስተዳደራዊ ንድፈ ሐሳቦች ውሳኔ የነበረ ባህል አርሰናልን በጊዜው ከኢንቪዚብልስ በኋላ ሌላኛውን ድንቅ ቡድን በሂደት መገንባት ሳይችል የቀረበት አጋጣሚ ነው። ቫን ፐርሲ ይቀጥላል። ከመድፉ ቀደም ብዬ ብለቅም ኑሮ 1 2 3 የፕሪሚየር ሊግ ዋንጫዎችን እንደማሸንፍ ከዩናይትድ ጋር አሁንም ድረስ ይሰማኛል። ለዚህ ነው በህይወትህ ትኩረት ካላደረክ፣ መወሰን ፈጥነህ ካልቻልክ፣ ቁርጠኛም ካልሆንክ ነገሮች ያመልጣሃል። ያንተ ታማኝነት ክብር አይሆንም። በአርሰናል 8 ዓመት በላቀ ብቃት አገልግዬ ምስጋና ቢስ የሆንኩት ለዚህ ነው። 2019 ላይ ጫማውን ከሰቀለ በኋላ በተቀላቀለው ፈታኝ የስልጠናው ዓለም ዛሬ በሄቨርኔር ዲቪዚዮ እየሰራ የሚገኘው ሮቨን ቫን ፐርሲ በአርሰናልና በዩናይትድ የነበረውን ስኬታማ የኳስ ህይወቱን ያስታውሳል። When Van Persie scored the winning goal, it was like seeing a bird camp again. It's a style of football that suits him as well, of course, with his talent. Plus he got the freedom to show his talent. Slowly but surely he came into the team more and he showed what he wanted it. It's Van Persie. Oh, that is some finish. Robin Van Persie 2-0. ወደ ዩናይትድ ፈርጉሰን አመጡኝ። ቫናል አሰናበተኝ። ቫናል ወፈፌ ነው። በደንብ እንተዋወቃለን። ዴቪድ ሞይስ ከተሰናበቱ በኋላ ቫናል መጣ። ከታላቁ አሰልጣኝ ፈርጉሰን ጡረታ በኋላ በኦልትራፎርድ ሁሉ ነገር በብርሃን ፍጥነት ከባድ ሆነ። ዴቪድ ሞይስ ጥሩ ሰው ነው። ዩናይትድ ግን ከበደው። ሁሉ ችግር የእርሱ አልነበረም። ዩናይትድ ያኔ ፈርጉሰን ሲወጡ እነ ጊግስ ስኮልስ ተከተሉ። ሽግግሩ ፈታኝ ሆነ። ሞይስ ተባረው። ቫናል እንደመጣ ጥቂት ጊዜ አብረን ከሰራም በኋላ ሮቢን በፍጥነት ይህንን ክለብ ለቀህ ሂድ፣ እዚህ ቦታ የለህም አለኝ። እብድ ነው ቫናል። ከ2012 እስከ 2015 የነበረ ቆይታዬ በዩናይትድም ተጠናቀቀ። አርሰን ቬንገርን አከብራለሁ። አሌክስ ፈርጉሰን ግን